አባትሽን አስረሳችሽ? አስር አባትሽ አትበይ። በቃ አባቴን ተይው። ያን የሞተ ሰውዬ እኔን መጥራት ፈልጌ አይደለም። ምን አልሽ አንቺ? እያሞትሽ? አዎ አሁን በአፌ ነው የጠራሁት። አድርጊ የምልሽን የማታደርጊ ከሆነ ደግሞ በትክክል ይሞታል። በላሽ! አበዛሽ! አንቺ ውሻ ነች! ምንድን ነው ያልሽው? መና ያንቺ ንግግርና ዛቻ ሁልጊዜ ሰልችቶኛል በማለት የትዕግስቷ መጨረሻ ህይወት በጣም አስደንግጧታል። መና ስትቀየርና በራሷ ውሳኔ ስትጀምር ምን ልኮን ይሆን በማለት ተደናግጣ፣ እንዲሁም ሀሮን ከቤት ነበርና በዝንገት ሮጦ መጥቷል። መናም ትዕግስቴ አልቋል፣ አባትሽ እያልሽ አታስፈራሪኝ፣ ከእንግዲህ ምንም ልታደርግኝ አትችም በማለት የተናገረቻት ህይወትም ምን አልሽ አንቺ በማለት እኔም ካሳይሻለሁ በማለት ፍራቻና ዛቻ አውርዳባታለች። የተደበላለቀ ከፈራሽ ፍሬ፣ እንዲሁም አርፈሽ ከቀመሽ ተቀመጭ ብትላት ግን በጭራሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱላለሁ። በኩር ድራማ በአለፈው ቪዲዮአችን ላይ እንዳየነው ፈሪሃና እንዲሁም አጎቷ ከቤት መጥተው በቀዩበት አግጣሚያ ህይወት አማማይ በማለት ናሃሮንን ከውጭ መድኃኒት እንዳመጣ በመስደድ ከዛም እሱ ከወጣ በኋላ ፈሪሃን ከናጎቷ ቤት ማስወጣት ፍላጎት ነበራት። ይህንንም ለመፈጸም በጣም አሁን ላይ ፈሪሃ ጀግና ሆናለች። ማንም ሰው በተናገራትና ማንም ሰው በገፋት ከቤት መውጣት አይደለም ቅንጣት አትራመድም። ህይወትን ማስወጣት በፈለገችበት ሰዓት ግን በጭራሽ አንቺ ልታስወጭኝ አትችም ብላ እንዲሁም በመና ተነግራ እንደወጣች ይታወቃል። መናም ይህን መጽዋዕትነትና ዋጋ እየከፈለች ያለችው አባቷ የት እንዳለና አማጋር እንደሆነ ስለማይታወቅ አባቴን እጅ ጨካኝ አረመኔ ልገድለው ስለምችል እኔ በጥንቃቄ ያለችኝን አድርጌ በሰላም ከመጣ በኋላ እነግረዋለሁኝ፣ አሊያም ግን ነገሬ ሁሉ በከንቱ ቀረ ብላለች። በዛሬው ቪዲዮአችን ላይ ታዲያ የምናየው መና በጣም ተስፋ ቆርጣና እንዲሁም በህይወት ማስፈራራትና በዛቻ የተነሱ ግፊቶች በጣም ታቅሟ በላይና እንዲሁም የማችለው አይነት ስለሆነባት ከእንግዲህን ምንም አይነት እንዳትናገሪ በማለት ለህይወት ማስጠንቀቂያ ሰጥታታለች። ሁልጊዜ አባትሽ እያልሽ ልታስፈራሪኝና ልትይዥኝ አትችይም። ይህ ከሆነ በፍርድ አሳየኝ፣ ማለት ፊት ለፊት አሳየኝ በግልጽ፣ አሊያ ግን ዝም ብለሽ በወሬ ብቻ አይሆንም ብሏል። ይህንንም ደግሞ ተስፋ ማለቋን ስታይ ህይወት የራሷን ሀሳብ ለመቀጠል ተደናግጣና ፈርታ ሀሮንም ከቤት እንደነበረ በታወቀበት ጊዜ በሮ ተከላስ መውጣትና እንዲሁም ደግሞ ምን እንዳጣላቸው የመጠየቅ ፍላጎት ነበረው። ሀሮን ግን በጣም ያስደነገጠውና የፈራው ነገር ቢኖር ፈሪሃ ከናጎቷ እንዴት በዚህ አጋጣሚ በዚህ ቅጽበት በአፋጣኝ ከቤት ሊወጡ ቻሉ በማለት ፈሪሃን ታቤት እንዳትወጣ ብዬሽ አልነበር እንዲህ መና እያለ መናንም ሲጠይቃትና ሲያመራምራት እኔ አላየውም በማለት መልሳለች። ፈሪሃ ማለት ለመና ብዙ ነገሯ እንዲሁም እህቷ ባልታወቀና ዝንገት በተነሳ በአስደንጋጭና በአፋጣኝ ነገር እህትነቷ አይነገራትም ተብላ እንጂ እህቷ እንደሆነች ሁሉም ሰው አረጋግጧል። ፈሪሃም እህቷ መና እንደሆነ ስለምታውቅ በክፋትም ሆነ በችግርም ጊዜ ከጎንሽ ነኝ ያልሽውንና የፈለግሽውን ነገር አደርግልሻለሁ ብላ ብነግራትና ብጠይቃትም እንኳን ፈሪሃ ግን ከቤት ከመውጣትና ከመባረር የዳነችው ነገር የለም።
አሁን ላይ ግን ህይወት እየሰራችና እያደረገች ያለችው ነገር በጣም የሚያስጠላ ነው። አሁን ላይ ታዴን ቀጥታ ማምጣት ያለባት ከቤት ነበር። በእርግጥ ከቤት ባይመጣም እንኳ ፈሪሃ ባትኖርም መና እንዲሁም ደግሞ ሀሩን ከቤት ተነበሩ። በደንብ በረብርና በወስድ ባይም የሚናገረኝ አይኖርም በማለት ተናግራለች። ሀሩንም የሚናገረው ነገር ግራ አጋብቶትና አስደንግጦት የተቀመጠበት ጉዳይ ቢኖርም እንዴት አሁን በፍጥነት አምጥቻቸው በዚህ አጋጣሚና ቅጽበት ሊሄዱ ይችላሉ? እንዲሁም ካሰብኩትና ከጠረጠርኩት ውጭ እንኳን ሊሆን አይችልም። ምንም ቢሆን እንኳን ፈሪሃ የምወዳትና የማፈቅራት በጣም ጥሩ ልጅ ስለሆነች እኔ መቅረቤ ለምን እናቴስ በዝን ያክል ጭካኔ ለምን ሆነባት የሚል ነገር አንስቶ ነበር። አሁን ላይም ግን ፈሪሃና አጎቷን ወደ ቤት እንደሚመልሳቸው የሚያሳይ ነገሮች አሉ። ህይወት ግን በዚህ አይነት አካሄድ ምንም ነገር እንደማይመጣና የምትቀይረው ነገር እንደሌለ አውቃለች። ለምን ቢባል አሁን ላይ እያደረገች ያለችው የማስፈራሪያና እንዲሁም የዛቻ አባቷ ታዴን ወደ ያልታወቀ ቦታ መዘወር፣ ማፈን እንዲሁም የፈለገችውን ነገር ማድረግ በጣም እንግልታትና እንዲሁም ደግሞ ችግር የበዛበት አይነት ቢሆንም እንኳን አሁን ላይ ማድረግ ያለበት ነገር ተብሎ የሚታሰበው ሀሩን ቀጥታ ከፈሪሃ ጋር ደውሎ እቤት የመመለስና እንዲሁም መና ምን አይነት ስሜት ላይ እንዳለች የሚያሳይና እንዲሁም የሚያስታውቅ ነገር ስላለ እህትሽን ከጎኗ ሆነሽ እንድትተባበሪያትና እንዲሁም አብረሻት እንድትሆኚ እፈልጋለሁ በማለት አናግሯት ነበር። ፈሪሃም እሷ ገፍታኝና እሷ መቅቷት አስወጣችን እንጂ እኔ መች ልውጣ ብያት ነበር
ታዴ የታገተበት ቦታው አልታወቅ በማለቱ ምክንያት መና በጣም ጭንቀት ላይ ስለሆነች ከእንግዲህ ወደ ጭንቀቱ በጣም ወደ ሌላ ነገር እያመራና አንዱም ለህመም እንደሚዳርጋት ተነገሩ ቢሆንም እንኳን አሁን ላይ ፈሪሃም ሆነች ታደም ከጎኗ ስለሌሉ በፍጥነት ፈሪሃ ወደ መና እንድትመለስ የተፈለገበት ምክንያት ይህ ነው። መናም በእርግጥ ትክክል ናት። ይህን አይነት ህመም ቢታይባት እና ቢከሰትባት ራሱ በጣም የምታሳዝንና እንዲሁም ደግሞ ስለ አባቷ ተጨንቃ የከፈለችው መስዋዕትነትና ዋጋ በከንቱ አይቀርም። አንድ ቀን አባቷ ከፈቶ ካጠገቧ እንደሚሆንና እንዲሁም በሰላም እንደሚገናኙ በተስፋ እንጠብቃለን። ህይወት ግን በጣም ታሳፍራለች። ይህን አይነት ጭካኔና ግፍ የተሞላበት ነገር በአንድ ምስኪን ላይ መፈጸም የለበትም ነበር። ብቻ ነገሮች እየከበዱ መጥተዋል። ቀጣይ ቪዲዮ ደግሞ በቀጣያችን እንዘን እንመጣለን። እስከዛው ድረስ በያላችሁበት ፈጣሪ ጠብቃችሁ ይጠብቀን። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።